የምትሰቃየው ተማሪ ሉሊት በባለፈው ክፍል ፍኖት እውነቱን በነገረቻት መሰረት ለሉሊት ቤቱ ላንቺ ነው የሚገባው፣ ሀሴት ቤቱ ላንቺ ነው የሰጠችሽ በማለት ስለነገረቻት በዛ መሰረት ሄዳ እንጀራ እናቷን ወይዘሮ አልማዝን ከዛሬ ጀምሮ ቤቱን እንድትለቂ ብላ አስጠንቅቃት ነበረ የወጣችው ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትረፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። በዛሬ ቪዲዮ ምን ላይ ነው? ማን ነውስ ቤቱ ማን ወሰደ? ማን ኖረበት? ማን ለቀቀ? የሚለውን ቪዲዮውን እስከ ፍጻሜ እንድትከታተሉት በአክብሮት እጠይቃለሁ። እንግዲህ ልዕልትን ምንድነው ወይዘሮ አልማዝ ያለቻት? ሳየሻት እህትሽ እኮ ቀጥታ ቤት ድረስ መታ ተከራከረች፣ ቤቱ ለእኔ ነው የሚገባው ብላ አለችኝ ብላ ነው የተናገረችው። ካለች ምን ይደረጋል ብላ ነው የተናገረችው። ስለዚህ የዚህ ዋናው መፍትሄው አንቺ ነሽና እግሯ ላይም ወድቀሽ ቢሆን አንቺ ያንቺ ገዛ እንዲኖርበት እሻለሁ ብላ ለልዕልት ለልጇ ነገረቻት ማለት ነው። ታዲያ እሷ ምን አለች? ቤቱ እውነት የእሷ መሆኑ አወቀች ማለት ነው በቃ ብላ ለእናቷ ስትመልስላት፣ አዎ የኔ ነው ብላ እኮ አለች። ግን ማን ነገራት? ቤቱ የእሷ መሆኗን ማን ነው የነገራት ብላ ለእናቷ ስትነግራት፣ ያቺ እርኩስ ያቺ ፍኖት ናታ የነገረቻት በማለት ለልዕልት ስትነግራት፣ ልዕልት ፊቷ ላይ ደስታ ታየ። ምክንያቱም እውነቱን ማወቅና ከእህቷ ጎን መሆን ስለምትፈልግ ማለት ነው። ለምንድን ነው ደስ ያለሽ? ፊትሽ ላይ ጥሩ ነገር አየሁ፣ ደስ ብሎሻል አይደል ብላ እናቷ ስትነግራት፣ እኔም እውነቱን ማወቅ እፈልጋለሁኝ ብላ ነገረቻት። እንዴ ይሄን ቤት እኮ እሷ ወሰደችው ማለት እኛ ጎዳና ላይ ሁለታችንም ወጣን ማለት ነው ብላ ስትነግራት፣ አይ ከፈረደችብን መውጣታችን የት ይቀርልናላ? እኛም ለሷ ጥሩ ነገር ስላላደረግንላት ምሕረት ስላላደረግንላት ነው ብላ ለእናቷ መለሰችላት ማለት ነው። እውነትም አንቺ ከኔ ማህፀን የወጣሽ ልጄ ነሽ ወይ? እንዴት አድርገሽ ነው እንደዚህ ለእኔ ፊት ለፊት ምላሽ የምትመልሽልኝ ብላ ወይዘሮ አልማዝ እንግዲህ ለልጇ ለልዕልት ትመልስላታለች። ምንም ማድረግ አይቻልም፣ እኔም እውነቱን ማወቅ እፈልጋለሁ ብላ ጥላት ወጣኝ። ካሌብም ኤልሳን በባለፈው አንተ የጠንቋ ልጅ መሆንክን ካላረፍክና ከወንድሜን ስለመታህብኝ እውነቱን ለፍቅረኛ ወይም ለሉሊት እነግራታለሁ ስላለችው መታት ማለት ነው። ስለዚህ ቀጥታ ወደ እቤት ነው እየሄደችው። እያለቀሰች ስታለቅስ ፊቷ ጥሩ ነገር ላይ ስላልታየ ወንድሟ ያገኛትና ምንድነው የተፈጠረው ብሎ ልዑል ይላታል ማለት ነው። መቶሽ ነው እንዴ ካሌብ መቶሽ ነው እንዴ ፊትሽ እንደዚህ የሆነው ብሎ ስላት፣ እኔ የመታኝ ሰው የለም ደግሞ እሱ ምን ያደርገኛል የአየር ንብረቱ የመቃየሩ ጉዳይ ነው ብላ ነገረችው። እንዴት ነው የአየር ንብረት የመቃየር ጉዳይ ነው የምትየው? እንዴት ወንድ ልጅ ሴት ልጅ በዚህ መልኩ ይመታል ብሎ ይነግራታል። ተናገርክ አይደለም እንዴ ስርዓት ያዝ፣ እኔ ማንም የመታኝ ሰው የለም ብላ ለወንድሟ መለሰችለት። ሉሊትም ከውጪ ገባችና ምን ሆነሽ ነው ፊትሽ ምንድን ነው? ምን አጋጥሞሽ ነው? ማን ነው የመታሽ ብላ አለቻት። የመታኝ ሰው የለም በማለት መለሰችላት። ካሌብ ጋር ሊሄድ ብላ ነው የሄደችው። ስትመለስ ፊቷ በዚህ መልኩ አየሁት ብሎ ልዑል ይነግራታልና ሉሊት ደግሞ እንዴት እሱ እንደዚህ የሚያደርግ ሰው አይደለም፣ አንተ እንደዚህ ያደርጋል ብለህ ታስባለህ ወይ ብላ መለሰችለት ለልዑል። ቀጥታ ራሴ ሄጄ ያለውን ነገር ሁሉንም እነግረዋለሁ፣ እንዴትስ እንደዚህ ያደርጋል ብላ በጣም ቆጣ ብላ ቀጥታ ወደ ድሮ ፍቅረኛዋ ወደ ካሌብ ነው የሄደችው። ምክንያቱም ለምን የልዑልን እህት ኤልሳን መታት ብላ ማለት ነው። እሱ ደግሞ ስለ እሷ እያንጎራጎረ ጥሩ ጥሩ ሙዚቃዎች እያንጎራጎረላት እየጠበቃት ነበረ። ቀጥታ ሄዳ አንተ ምን ብለህ ነው ሰውን የምትመታው ብላ በቁጣ ስትመልስለት፣ እንዴ መጣሽ እንዴ ሉሊትዬ መጣሽልኝ እንዴ ብሎ ከተቀመጠበት ብድግ ብሎ እሷን ለማቀፍ ሲሞክር፣ እሷ ግን በጣም ተቆጥታ ነበርና ማንን መታው? ምን ሆነሽ ነው? ማን ነው ያለሽ? በማለት ይነግራታል። የመታውን ሰውማ አውቃለሁ፣ ለምንድን ነው ኤልሳን በዚህ መልክ የመታሃት በማለት ስትነግረው፣ የተናገረችው ነገር ትንሽ ስላበሳጭኝ ነው እንደዛ ያደረግኩትና እጄን ልሰነዝር እየተገደድኩት ብሎ መለሰላት። አሁን ከዛ ከነሱ ህይወት እንድትወጭልኝ ነው የምፈልገው፣ የኔን ህይወት ጥለሽ ወደ እነሱ ጋር ሄድሽ፣ ስለዚህ ከነሱ ህይወት እንድትወጭልኝ ነው የምፈልገው፣ እነሱ ከኋላሽ
ምን እየሰሩ እንደሆነ አንቺ አታውቂም፣ አይንሽን ግለጪ በማለት ይነግራታል። እባክህ አልሰማህም፣ ለእኔ ጥሩ ነገር የሚመኙትን ሰዎች ነው ወይ እንደዚህ የምትለው? እረፍ ብላ ስትለው እባክሽ ስለ ራሳችን እናስብ አዳምጪኝ ብሎ ይላታል ማለት ነው። አይ ይህንን እንዳታስበው ብላ ጥላው ትሄዳለች። ፍኖት ትመጣለች፣ ታገኘዋለች ማለት ነው ካሌብን። ካሌብ ምንድን ነው ይቺ ልጅ ችግር አለው እየተፈጠረ ያለውን ነገር ንገሪኝ ብሎ ለእሷ ይነግራታል። አይ ምንም ያልከው ነገር እየገባኝ አይደለም፣ ምንድን ነው የተፈጠረው ብላ እሷ ትለዋለች። አይ ሉሊትን አግኝቻት ነበርና የተናገረችው ነገርና ያለችበት ሁኔታ ጥሩ እንዳልደለ ነው የገባኝ። ያለውን ችግር ለምን አንቺ ጓደኛዋ አትነግሪኝም ብሎ ይነግራታል ማለት ነው። አንተ በዚህ ሰዓት ሰው እየመታህ ሰው እያባረርክ ነው ያለኸው። ለእሷ ጥሩና መልካም ሰዎች ናቸው ያለችባቸው ሰዎች። አንተ ደግሞ በዚህ ሰዓት ለእሷ ጥሩና መልካም ነገር መመኘት ሲያስፈልግህ ለእሷ ለምንድን ነው የሚጥሩትንና መልካም ሰዎችን የምትደበድበው ወይንም የምትመታው በማለት ትነግረዋለች ማለት ነው። እነሱ ከኋላ የሚሰሩት ስራ ለእሷ ጥሩ ህይወት ስላይደለ ከዛ ካለችበትና ከነ ልዑል ጋር እንድትወጣልኝ ነው የምፈልገው፣ እባክሽ ጓደኛዋ ምከሪልኝ ብሎ ይላታል ማለት ነው። እስካሁን እነሱ በእሷ ላይ ያደረጉት አንዳችን መጥፎ ነገር ስላላየሁ ልፈርድባቸው አልችልም፣ ግን አንተ መልካም ነገር ተመኝ፣ ጥሩ ነገር ተመኝላት፣ ለእሷም የሚያስፈልጋትን ሁሉ ሆንላት በማለት ነገረችው ማለት ነው። እሷ ግን ምንም ሊገባት አልገባኝም፣ እሷ በጣም ትጎዳለች፣ በኋላ የምላትን አትሰማኝም በማለት ለእሷ ይነግራታል። ቁጭ ብለው ሁለቱ ፍኖትና ሉሊት እንዳሉ ሉሊት ምስጋና አቀረበችላት። አንቺ እኮ ጓደኛዬ ነሽ፣ በጣም የኔን ብዙ ነገር ውለታ ዋልሽልኝ፣ እኔ ግን በቃ ምን እንደምልሽ አላውቅም ብላ አመሰገነች። ምክንያቱም ቤቱ ለእሷ እንዲገባ ነው የእሷ ነው ብላ የነገረቻት እሷ ነበረችና ማለት ነው። ስለዚህ ጓደኝነቱን እኮ አንቺ በጣም ምስጢር ጠብቀሽልኝ ጓደኛ አሁን በዚህ ሰዓት ጓደኛ በጠፋበት ሰዓት ትልቅ መስዋዕትነት የከፈልሽልኝ ጓደኛዬ አንቺ ነሽና እወድሻለሁ በማለት አቀፈቻት። ስለዚህ አንቺም እኮ ከኔ በላይ እኔ ካደረግኩት በላይ ነው ያደረግሽልኝና ያደረግሽውንማ አትዘንጊው እህቴን ወይንም አትርሽው እህቴ ብላ ለሉሊት ትነግራታለች። እቤቷ እንትና ትሄዳለች። ሉሊት ጋር ልዕልት ትሄድና ያለውን ነገር ሁሉንም ትነግራታለች። እናቲቱ እንደምትፈልጋት እንትናም ያችኛዋ ናርዶስም እንደምትፈልጋት ራሽን ጠብቂ ብላ ይህንን ምክር ትነግራታለች ማለት ነው። ወይዘሮ አልማዝ እሷ ጋር ትሄድና ናርዶስ ጋር ትሄድና ያለውን ነገር አንቺ መቼ ሰማሽ? የተፈጠረውን ነገር ትልቅ ችግር ተፈጥሯል እኮ ትላታል። ወሬ አታብዢ፣ ምንድን ነው የተፈጠረው ተናገሪ በማለት ስትነግራት ቤት ድረስ መታኮ ቤቴ የኔ ነው ይገባኛል ብላ አለች። የእህትሽ ገዳይ ልዕልት ብላ ነገረቻት ማለት ነው። እንዴ እኔ ያለሁኝማ የእህቴ ደም ፈሶ እምምራት እንዳይመስላት በማለት ለምን ለኔ አልደወልሽልኝም እኔ እንዳለሁ ብላ ነገረች ማለት ነው። ፍኖትም ምንድን ነው እያለችው እኛ ሰፈር እኮ ወይዘሮ አልማዝ ትመጣ ነበረ፣ ግን ለምን እንደምትመጣ አላውቅም፣ የሆነ ስራማ እያሰራች እንደሆነ ወይንም የሆነ ሴራ ነገር እንደፈጠረች እንደምትፈጥርም ያስታውቃል። ስለዚህ ራሽን እንድትጠብቂ ጓደኛዬ እመክርሻለሁ በማለት ትነግራታለች ማለት ነው። ቀጥታ ምንድን ነው እያደረገችው ወይዘሮ ናርዶስ ማለት ነው እኔ እገላታለሁ፣ እበቀላታለሁ፣ የእህቴ ገዳይ ነኝ እኔ በህይወት እያለሁ የእህቴ ቤት እንዴት ለገዳይ ይወረሳል ወይንም ለገዳይ እንዴት ይሆናል ነው እያለች ያለችው። ስለዚህ እንዴት እንደዚህ ታደርጊያለሽ በማለት እየተጨቃጨቁ ከክላስ ልጅቷ ልዕልት ወጣችና እናንተ ምንድነው ድምጻችሁ ውጭ ድረስ ይሰማል፣ አሁንም ሌላ ሴራ እያጠመዳችሁ ነው ወይ በማለት ስትላቸው አንቺ ልጅ ነሽ አይመለከትሽም ብላ መለሰችላት ማለት ነው። ናርዶስ የምን ልጅ ነው የምን ልጅነት ነው የምታወሩት? እኔ ትልቅ ሰው ነኝ፣ የምታወሩት ነገር እኔንም ይመለከተኛል በማለት ነገረቻቸው ማለት ነው። ከአንቺ እንዳልጀምር ካጠገቤ ዞር በይልኝ፣ እች ልጅሽ ምን አይነት ናት በማለት ተቆጣቻት ማለት ነው። ወይዘሮ
ናርዶስ አልማዝም አንቺ ካጠገቤ ጥፊ፣ ይሄ ላንቺ አይመለከትሽም። አንዷም አንቺ ከሷ ጎን ሆነሽ ጠበቃ ሆንሽልኝ ማለት ነው ብላ ለልጇ ስትነግራት ልጅቷ ያለውን ነገር እኔ ማወቅና መጋፈጥ አለብኝ ብላ ከነሱ ጋር ክርክር ገጠመች ማለት ነው። እቤቷ ቀጥታ ትሄዳለች። እንትና ጋር ሉሊት ጋር ነው እንግዲህ እህቷ የሄደችው ማለት ነው። ልዕልት እውነቱን ማወቅ ትፈልጋለች፣ ከእሷ ጋር መሆን ትፈልጋለች። ጎዳናም ላይ በጣም እሷ መጀመሪያ ወጥታለች። እሷን አስወጥተሽ ነው እኛ ቤት የተቀመጥ ነው፣ አሁን ምንም አይደንቀኝም ጎዳና ላይ በወጣ ብላ አለች ማለት ነው። እና እቤት ሄዳ ምንድን ነው እያለቻት ለመጀመሪያ ከልዑል አስተዋወቀቻት። እህቴ ናት ልዑልና እንዳስተዋወቀቻት ከልዑል ምንድን ነው ያለው ልዑል ማለት ነው። ሉሊትና ልዕልት ተገናኛችሁ ማለት ነው ብሎ እንደ መሳቅ ነገር አለ ማለት ነው። ከዛ አረፍ በይ ተጫወቼ ብሏት አይ ወደ ቤት ሊሄድ ብላ እጇ ላይ የታሰረውንም እምቦጣሽ እህቴ የምትታሰሪው ብላ እጇ ላይ ያለውን ሁሉ ፈታችላት ማለት ነው። ሉሊት ወደ ቤት መሄድ አለብኝ ብላ ለሉሊት ስትነግራት ልዕልት አብሬሽ ነው የሚሄደው በጭራሽ አልለይሽም በማለት ቤቷ ድረስ አብራት ስትሄድ ወይዘሮ አልማዝ ቁጭ ብላ ስልክ እያወራች ነበረና የገዛ ልጇ የማትወዳትን ልጅ ይዛ ቤቷ ከች ስትል ቆይ ደውልልሻለሁ ብላ ስልኩን ዝግት አደረገችውና አንቺ በገዛ ቤቴ አንቺ ጉድ ራስሽ ተከራካሪ ሆነሽ ይዘሽልኝ መጣሽ አይደል ብላ ለልጇ አለቻት ማለት ነው። አንቺ ወሮ በላ ገዳይ ቤቴ ድረስ መጣሽ በማለት ነገረቻት ማለት ነው። ስለዚህ ይሄ ቤት እንድትለቂ እፈልጋለሁ እያለ እየተጨቃጨቁ ሁለቱ ምን አይነት ድፍረት ነው ቤት ያመጣሽ እያለ ልክ እየተጨቃጨቀች ማለት ነው። ያቺ ገላታለሁ የእህቴ ገዳይ ናት እያለችው ናርዶስ ከቻለች በሩን ከፍታ በጣም ተጨቃጨቁ። ሉሊት መካከል ገብታ ገላገለች ማለት ነው። እየገላገለች እያለ ወይዘሮ አልማዝ ቆይ መጣሁ ብላ እቤት ገባ ብላ ስኪን አቃበለቻት ማለት ነው። ስለዚህ የእህትሽን ገዳይ ይኸው ተበቀያት ግዳያት ብላ ያንን ቢሎ ወይንም ስኪን ሰጠቻት። እሷ ልትወጋት ስትል ቪዲዮ አለቀ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስላል። በቀጣይ ምን እንደሚሆን እና ያለን ማለት ነው። ያንን ደግሞ በሌላ ቪዲዮ እንመጣበታለን። እውነት እንግዲህ መጨረሻ ላይ እውነቱ ይወጣል። ሉሊት ትረከባለች ማለት ነው። ልዕልት የምትመሰገንና ለእውነት የቆመች ልጅ ናት። ስለዚህ መጨረሻውን አብረን እንከታተላለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ በቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።